የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ሰንብታችኋል? ዛሬ ደግሞ እንግዲህ መስከረም 1 ቀን የጀመርነው የመጽሐፍ ቅዱስ ጥናት 104ኛ ቀኑ ነው። በዛሬው ዕለት መጽሐፈ ነገሥት ካልዕ ወይም ሁለተኛ ነገሥት ምዕራፍ 7 ጀምሮ ያለውን እንመለከታለን። ምዕራፍ 7 ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረ አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚያም አትቀምስም አለ። በበሩም መግቢያ 4 ለምጻም ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ እንገባ ዘንድ ብንወድ ራብ በከተማ አለ፣ በዚያም እንሞታለን፣ በዚህም ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሽሽ፣ በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ። ጨለምለም ባለ ጊዜ ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያንም ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ ማንም አልነበረም። እግዚአብሔር ለሶርያውያን የሰረገላ የፈረስ የብዙ ጭፍራ ድምፅ አሰምቶ ነበር። እርስ በርሳቸውም እነሆ የእስራኤል ንጉሥ የኬጢያውያንንና የግብፃውያንን ነገሥታት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚህም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ 1 ድንኳን ገብተው በሉ ጠጡም። ከዚያም ወርቅና ብር ልብስም ወሰዱ፣ ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ፣ ከዚያም ደግሞ ወስደው ሸሸጉ። ከዚያ ወዲያ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛም ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ። መጥተውም ወደ ሶርያውያን ሰፈር መጣን። እነሆ ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ሰው አልነበረም፣ የሰው ድምፅ አልነበረም ብለው ወደ ከተማይቱ ደጅ ጠባቂ ጮኹ። የደጁም ጠባቂዎች ጠሩ፣ ለንጉሡም ቤት ውስጥ አወሩ። ንጉሡም በሌሊት ተነስቶ ባሪያዎችን ሶርያውያን ያደረጉብንን እነግራችኋለሁ፣ እንደ ተራብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛቸዋለን፣ ወደ ከተማም እንገባለን ብለው በሜዳ ይሸሸጉ ዘንድ ከሰፈሩ ወጥተዋል አላቸው። ከባሪያዎቹም አንዱ መልሶ በከተማ ከቀሩት ፈረሶች 5 ይውሰዱ፣ እነሆ እንዳለቁ እንደ እስራኤል ወገን ሁሉ ናቸው፣ እንስደድም እንይም አለ። 2ቱም ሰረገሎች ከፈረሶች ጋር ወሰዱ። ንጉሡም ሄዳችሁ እዩ ብሎ ከሶርያውያን ሰራዊት በኋላ ላከ። በኋላቸው እስከ ዮርዳኖስ ድረስ ሄዱ። እነሆም ሶርያውያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ ነበር። መልእክተኞችም ተመልሰው ለንጉሡ ነገሩት። ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔርም ቃል 1 መስፈሪያ መልካም ዱቄት በ1 ሰቅል፣ 2 መስፈሪያ ገብስ በ1 ሰቅል ተሸመተ። ንጉሡም ያን እጁን ይደግፈው የነበረውን አለቃ በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። ንጉሡም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደተናገረው ሞተ። የእግዚአብሔርም ሰው ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ሰቅል፣ 1 መስፈሪያ መልካም ዱቄት በ1 ሰቅል ይሸመታል ብሎ እንደተናገረው ነገር እንዲሁ ሆነ። ያም አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶች ቢያደርግ ይህ ነገር ይሆናልን ብሎ ነበር። እርሱም እነሆ በዓይኖችህ ታየዋለህ፣ ከዚያም አትቀምስም ብሎት ነበር። እንዲሁም ደረሰበት። ሕዝቡም በበሩ ረገጠውና ሞተ። ምዕራፍ 8 ኤልሳም ልጇን ያስነሳላት ሴት
አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ፣ እግዚአብሔር ራብ ጠርቷል፣ 7 ዓመትም በምድር ላይ ይመጣል ብሎ ተናገራት። ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች። ከቤተሰቧም ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች። 7ቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጤም አገር ተመለሰች። ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሥ ወጣች። ንጉሡም ከእግዚአብሔር ሰው ሎሌ ከግያዝ ጋር ኤልሳ ያደረገውን ታምራት ሁሉ ንገረኝ እያለ ይጫወት ነበር። እርሱም የሞተውን እንዳስነሳ ለንጉሡ ሲናገር፣ እነሆ ልጇን ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉሡ ጮኸች። ግያዝም ጌታዬ ንጉሥ ሆይ ሴቲቱ ይህች ናት፣ ኤልሳም ያስነሳው ልጇ ይሄ ነው አለ። ንጉሡም ሴቲቱን ጠየቀ፣ ነገረችውም። ንጉሡም የነበረላትን ሁሉ መሬቷን ከተወች ጀምራ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እርሷ ጃንደረባውን አዘዘ። ኤልሳም ወደ ደማስቆ መጣ። የሶርያም ንጉሥ ወልዳዴር ታሞ ነበር። ወሬኞችም የእግዚአብሔር ሰው ወደዚህ መጥቷል ብለው ነገሩት። ንጉሡም አዛሄልን ገጸ በረከት በእጅህ ወስደህ የእግዚአብሔርን ሰው ልትገናኝ ሂድ፣ በእርሱም አፍ ከዚህ በሽታ እድናለሁን ብለህ እግዚአብሔርን ጠይቅ አለው። አዛሄልም ሊገናኘው ሄደ። ከእርሱ ጋር ከደማስቆ መልካሙን ነገር ሁሉ የ40 ገመል ጭነት ገጸ በረከት ወሰደ። መጥቶም በፊቱ ቆመና ልጅህ የሶርያ ንጉሥ ወልዳዴር ከዚህ በሽታ እድናለሁን ሲል ወደ አንተ ልኮኛል አለ። ኤልሳም ሂድ መዳንስ ትድናለህ በለው፣ ነገር ግን እንዲሞት እግዚአብሔር አሳይቶኛል አለው። እስኪያፍርም ድረስ ትኩር ብሎ ተመለከተው። የእግዚአብሔርም ሰው አነባ። አዛሄልም ጌታዬ ለምን ያነባል አለ። እርሱም በእስራኤል ልጆች ላይ የምታደርገውን ክፋት ስለማውቅ ነው። ምሽጎቻቸውን በሳት ታቃጥላለህ፣ ጎልማሶቻቸውንም በሰይፍ ትገድላለህ፣ ሕፃናቶቻቸውንም ትፈጠፍጣለህ፣ እርጉዞቻቸውንም ትቀዳለህ አለው። አዛሄልም ይህን ታላቅ ነገር አደርግ ዘንድ እኔ ውሻ ባሪያህ ምንድን ነኝ አለ። ኤልሳም አንተ በሶርያ ላይ ንጉሥ እንድትሆን እግዚአብሔር አሳይቶኛል አለው። ከኤልሳም ርቆ ወደ ጌታው መጣ። እርሱም ኤልሳ ምን አለህ አለው። እርሱም እንድትፈወስ ነገረኝ አለው። በነጋውም ለሐፍ ወስዶ በውሃ ነከረው፣ በፊቱም ላይ ሸፈነው፣ ሞተም። አዛኤልም በፋንታው ነገሰ። በእስራኤልም ንጉሥ በአክዓብ ልጅ በኢዮራም በ5ኛው ዓመት የይሁዳ ንጉሥ ኢዮሳፍጥ ልጅ ኢዮራም ነገሰ። መንገስ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሰ። የአክዓብንም ልጅ አግብቶ ነበረና የአክዓብን ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ፣ በእግዚአብሔርም ፊት ክፉ አደረገ። ነገር ግን ለእርሱና ለልጆቹ በዘመኑ ሁሉ መብራት ይሰጠው ዘንድ ተስፋ እንደሰጠ ስለ ባሪያው ስለ ዳዊት እግዚአብሔር ይሁዳን ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ ለይሁዳ እንዳይገብር ሸፈተ፣ በላያቸውም ንጉሥ አነገሰ። ኢዮራምም ከሰረገሎቹ ሁሉ ጋር ወደ ጸዒር አለፈ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበበው። የነበሩትንም የኤዶምያስን ሰዎች መታ። ሕዝቡ ግን ወደ ድንኳኑ ሸሸ። ኤዶምያስ ግን ለይሁዳ እንዳይገብር እስከ ዛሬ ድረስ ሸፈተ። በዚያም ዘመን ደግሞ ልብና ሸፈተ። የተረፈውም የኢዮራምም ነገር ያደረገው ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮራምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። በፋንታው ልጁም አካዚያስ ነገሰ። በእስራኤል ንጉሥ በአክዓብ ልጅ በኢዮራም በ12ኛው ዓመት የይሁዳ ንጉሥ የኢዮራም ልጅ አካዚያስ ነገሰ። መንገስም በጀመረ ጊዜ አካዚያስ የ22 ዓመት ጎልማሳ ነበረ። በኢየሩሳሌምም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የእስራኤል ንጉሥ የዘንበሪ ልጅ ነበረች። በአክዓብም ቤት መንገድ ሄደ፣ እንደ አክዓብም ቤት በእግዚአብሔር ፊት ክፉ አደረገ፣ ለአክዓብ ቤት አማች ነበረና። ከአክዓብም ልጅ
ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገለአድ ሊጋጠም ሄዶ ሶርያውያን ኢዮራምን አቆሰሉት። ንጉሡም ኢዮራም ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቆሰሉትን ቁስል ይታከም ዘንድ ወደ ኢዝራኤል ተመለሰ። የአካብም ልጅ ኢዮራምም ታሞ ነበርና የይሁዳ ንጉሥ የኢዮራም ልጅ አካዚያስ ሊያየው ወደ ኢዝራኤል ወረደ። ምዕራፍ 9 ነቢዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብህን ታጥቀህ ይህንን የዘይት ማሰሮ በእጅህ ያዝ፣ ወደ ሬማት ዘገለአድም ሂድ። በዚያም በደረስክ ጊዜ የናሚስን ልጅ የኢዮሳፍጥን ልጅ ኢዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው። የዘይቱንም ማሰሮ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ በለው። በሩንም ከፍተህ ሽሽ፣ አትዘግይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለአድ ሄደ። በገባም ጊዜ እነሆ የሰራዊት አለቆች ተቀምጠው ነበር። እርሱም አለቃ ሆይ ከአንተ ጋር ነገር አለኝ አለ። ኢዩም ከማንኛችን ጋር ነው አለ። እርሱም አለቃ ሆይ ከአንተ ጋር ነው አለ። ተነስቶም ወደ ቤቱ ገባ። ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ። የባሪያዎችን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅ እበቀል ዘንድ የጌታህን የአካብን ቤት ትመታለህ። የአካብም ቤት ሁሉ ይጠፋል። በእስራኤልም ዘንድ የታሰረውንና የተለቀቀውን ወንድ ሁሉ ከአክዓብ አጠፋለሁ። የአካብንም ቤት እንደ ናባጥ ልጅ እንደ ኢዮርብዓምም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ኤልዛቤልንም በእዝራኤል እርሾች ውሾች ይበሏታል፣ የሚቀብራትም አታገኝም። በሩንም ከፍቶ ሸሸ። ኢዩም ወደ ጌታው ባሪያዎች ወጣ። እነርሱም ደህና ነውን? ይህ እብድ ለምን መጣብህ አሉት። እርሱም ሰውየውንና ነገሩን ታውቃላችሁ አላቸው። እነርሱም ሐሰት ነው፣ ንገረን አሉት። እርሱም እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ትሆን ዘንድ ቀባሁህ ብሎ እንዲህ ነገረኝ አላቸው። ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱ መሰላል እርከን ላይ ከእግሩ በታች አነጠፉት። ቀንደ መለከትም እየነፉ ኢዩ ነግሷል አሉ። እንዲሁም የናሚስ ልጅ የኢዮሳፍጥ ልጅ ኢዩ በኢዮራም ላይ ተማማለ። ኢዮራምና የእስራኤል ልጆች ሁሉ ከሶርያ ንጉሥ ከአዛሄል የተነሳ ሬማት ዘገለአድን ይጠብቁ ነበር። ንጉሡ ኢዮራምን ግን ከሶርያ ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን ያቆሰሉትን ቁስል ይታከም ዘንድ ወደ እስራኤል ተመልሶ ነበር። ኢዩም ልባችሁስ ከኔ ጋር ከሆነ በእስራኤል እንዳያወራ ማንም ከከተማ ኮብልሎ እንዳይወጣ አለ። ኢዮራምም በዛ ታሞ ተኝቶ ነበርና ኢዩ በሰረገላው ተቀምጦ ወደ እስራኤል ሄደ። የይሁዳም ንጉሥ አካዚያስ ኢዮራምን ለማየት ወርዶ ነበር። በእስራኤልም ግንብ ላይ የቆመው ሰላዩ የኢዩ ጭፍራ ሲመጣ አይቶ ጭፍራ አያለሁ አለ። ኢዮራምም የሚገናኘውን ፈረሰኛ ላከ። እርሱም ሰላም ነውን ይበለው አለ። ፈረሰኛውም ሊገናኘው ሄዶ ንጉሥ እንዲህ ይላል ሰላም ነውን አለ። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ አልፈህ ተከተለኝ አለ። ሰላዩም መልእክተኛው ደረሰባቸው፣ ነገር ግን አልተመለሰም ብሎ ነገረው። ሁለተኛም ፈረሰኛ ሰደደ። ወደ እነርሱም ደርሶ ንጉሥ እንዲህ ይላል ሰላም ነውን አለ። ኢዩም አንተ ከሰላም ጋር ምን አለህ? ወደ ኋላዬ አልፈህ ተከተለኝ አለ። ሰላዩም ደረሰባቸው፣ ነገር ግን አልተመለሰም፣ በችኮላ ይሄዳልና አካሄዱ እንደ ናሚስ ልጅ እንደ ኢዩ አካሄድ ነው ብሎ ነገረው። ኢዮራምም ሰረገላ አዘጋጁ አለ። ሰረገላውንም አዘጋጁለት። የእስራኤልም ንጉሥ ኢዮራም የይሁዳም ንጉሥ አካዚያስ በሰረገሎቻቸው ተቀምጠው ወጡ። ኢዩንም ሊገናኙት ሄዱ።
በኢዝራኤላዊው በናቡቴ እርሻ ውስጥ አገኙት። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን? አለ። እርሱም የእናትህ የኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። ኢዮራምም መልሶ ነዳና ሸሸ። አካዝያስንም አካዝያስ ሆይ አመጽ ነው አለው። ኢዩም በእጁ ቀስቱን ለጠጠ። ኢዮራምንም በጫንቃው መካከል ወጋው፣ ፍላጻውን በልቡ አለፈ፣ ወደ ሰረገላውም ውስጥ ወደቀ። ኢዩም አለቃውን ቢድቃርን እንዲህ አለው፣ አንስተህ በኢዝራኤላዊው በናቡቴ እርሻ ጣለው። አንተና እኔ ጎን ለጎን በፈረስ ተቀምጠን አባቱን አክዓብን በተከተልን ጊዜ እግዚአብሔር እንዲህ ብሎ ይህንን መከራ እንደተናገረበት አስብ። በእውነት የናቡቴንና የልጆቹን ደም ትናንትና አይቻለሁ ይላል እግዚአብሔር። በዚህም እርሻ እመልስብሃለሁ ይላል እግዚአብሔር። ስለዚህ እግዚአብሔር እንደተናገረው ቃል ወስደህ በእርሻው ውስጥ ጣለው። የይሁዳም ንጉሥ አካዝያስ ያንን ባየ ጊዜ በአትክልት ቤት መንገድ ሸሸ። ኢዩም ይህንን ደግሞ በሰረገላው ላይ ውጉት እያለ ተከተለው። በይብለዓምም አቅራቢያ ባለችው በጉር አቀበት ላይ ወጉት። ወደ መጊዶም ሸሸ፣ በዚያም ሞተ። ባሪያዎቹም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት። በዳዊትም ከተማ በመቃብር ከአባቶቹ ጋር ቀበሩት። በአካብም ልጅ በኢዮራም በ11ኛው ዓመት አካስያስ በይሁዳ ላይ ነገሰ። ኢዩም ወደ እስራኤል መጣ። ኤልዛቤልም በሰማች ጊዜ ዓይኗን ተኳለች፣ ራሷንም አስጌጠች፣ በመስኮትም ዘልቃ ትመለከት ነበር። ኢዩም በበሩ ሲገባ ጌታውን የገደለ ዘምሪ ሆይ ሰላም ነውን? አለችው። ፊቱንም ወደ መስኮቱ አንስቶ ከኔ ጋር ማን ነው? አለ። 2-3 ጃንደረቦችም ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯትም። ደሟም በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም። በገባም ጊዜ በላ ጠጣም። ከዚያ በኋላ ይህችን የተረገመች እዩ የንጉሥ ልጅ ናትና ቅበሯት አለ። ሊቀብሯትም በሄዱ ጊዜ ካናቷና ከእግሯ ከመዳፍም በቀር ምንም አላገኙም። ተመልሰውም ነገሩት። እርሱም በባሪያዬ በቴስቤያዊው ኤልያስ በእዝራኤል እርሻ የኤልዛቤልን ሥጋ ውሾች ይበላሉ፣ የኤልዛቤልም ሬሳ በኢየሩሳሌም እርሻ መሬት ላይ እንደ ፍግ ይሆናል፣ ማንም ይቼ ኤልዛቤል ናት ይል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አለ። እንግዲህ የዛሬው የመጽሐፍ ቅዱስ ንባብ ክፍላችን በዚህ ተጠናቋል። ማታ ከምሽቱ 3 ሰዓት በቲክቶክ እና በቴሌግራም ላይቭ በሚኖረን ፕሮግራም ሁላችሁም እንድትገኙ እንጋብዛለን። መልካም ምሽት።